ያው ለማደርጋቸው ነገሮች በጠቅላላ እንዳትወቅሰኝ አደራ አደራ እምልህ እኔን እንዳትወቅሰኝ። በጣም በጣም ይቅርታ ለተናገርኩት ነገር በጠቅላላ በጣም ይቅርታ። አንተ እኮ ምንም አላጠፋህም። ይበልጥ ጠንክሬ እሰራለሁ። ለማንኛውም ውድ ቤተሰቦች አብራችን ስለነበራችሁ ከልብ አድርጌ አመሰግናለሁ። የነበረው ነገር በጣም ያናድዳል። ውስጥ ማናችሁም ብትሆኑ እኔ በመሆኔ ነው የቆምኩት። ብዙ ነገሮችን አሳልፌ ስለማቅ በህይወት ዘመኔ ብዙ መከራ ደርሶብኛል፣ ብዙ ስቃይ ደርሶብኛል። ለማንኛውም አብራችን ስለነበራችሁ ከልብ አድርጌ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ምን ማድረግ እንዳለብኝ እባካችሁን አማክሩኝ። ውድ ቤተሰቦቼ አማክሩኝ። ቪዲዮን ላይክ ለብዙ ሰው መማሪያዎች ስለሚሆን ቪዲዮን ላይክ አርጉት፣ ሼር አርጉት፣ በጣም ሼር አርጉት። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ የመጣሁበት ነገር እጅግ በጣም አሳሳቢ ነገር እና አቶ ተፈሪ ዛሬ ከባድ ችግር ተፈጥሮበታል ቤት ውስጥ። ኤልሳ እንግዲህ ከቤት ከወጣች 4 ቀን ሞላት ብሏል። እንግዲህ ልጇንም ይዛን የወጣችሁ ብሏል። እንግዲህ የአቶ ተፈሪ እንደሚለው ጓደኛዬ ጋር ነኝ ምናምን ብላኝ ደውላልኝ ነበር። ግን ደግሞ አሁን ላይ ደግሞ ስልኳ ከነጭራሹ አይሰራም ስደውል እና አንተ ጋርም ልነግርህ አልኩና አንተም ያለህበትን ሁኔታ ስለማቅ ልነግርህ አልቻልኩም። ልጄ 4 ቀን ሙሉ የለችም፣ ስልኳም አይሰራም፣ የልጅ ልጄም ቤት የሉም ብሎ እንግዲህ አቶ ተፈሪ መጥቶ እንደለመደው እንግዲህ ልዑል ጋር እያለቀሰ ነው ማለት ነው። እኔ በስከመጨረሻ ልዑልን ችግር ውስጥ እንዳያስገባው ነው የምፈራለት። የእውነት ኤልሳ የተባለች ሴት ሲጀመር ካልታሰረች ኤልሳ ልዑል ሰላም ያገኛል? አይኖ አላቅም። ሰላሙን የምትነሳው ሴት ብትኖር በዚህ ምድር ላይ ኤልሳ ናት። በቃ ልጅቷ ሲጀመር ከዚህ በፊት ካስታወሳችሁ የፈለገውን እና ባሌ ብንጣላ ምን ብንል ማንለያይበት ልጃችን አለ፣ በመሀላችን አንድ የተፈጠረ ልጅ አለ። ችግር እንኳን ቢኖር ባንግባባም ደግሞ ለልጃችን ስንል የግዴታ እንትን ማለት አለብን ብላ ተናግራለች ከዚህ በፊት። አቶ ተፈሪ ምንም የሚያውቁት ነገር የለም። ልጁ በስተጀርባ የምትሰራው ምን አይነት ሴራ እንደምታሴር በደንብ የልጁን እንትን ጸባይ ያወቀው አልመሰለኝም። አሁንም ይቺ ተንከሲስ የሆነች ልጅ ለልዑል ወጥመድ ልታዘጋጅለት ፈልጋ ሊሆን ይችላል። ኦሬዲ እሱ ልዑል ያለበትን ሁኔታ ታውቃለች። ከወንድሞቹ ጋር ከአክስቶቹ ጋር ንትርክ በየቀኑ የአባቴን እንትን እያለ አለ በህይወት የለም እያለ እየተጣላ ከነሱ ጋር ቀንና ሌሊት እያየች ይሄንን ቪዲዮን እየተመለከተች ዛሬ ደግሞ 4 ቀን ቆየና ዛሬ መጥቶ እንደተለመደው ልጄ ጠፍታለች፣ የልጅ ልጄም እንደዚህ ሆኗል፣ እንደዚህ አድርገዋል፣ ስልካቸውን አጥፍተዋል፣ የት እንደሆኑ ምናምን እያለ እንግዲህ አቶ ተፈሪ እያለቀሰ ለልዑል እንግዲህ ምን ማድረግ ይችላል ጎበዝ? አንድ ሰው ያለበት የራሱን ችግር ካሁን ችግሩ ተፈታ እያለ ለራሱ ሲሯሯጥ ከችግራችሁ ላይ ደግሞ መጥቶ ሌላ ችግር ሲጨምርባችሁ ሰው አስቡት። አንደኛ ነገር ኤልሳ ካልታሰረች ልዑል ሰላም አያገኝም። እኔ ከዚህ በፊትም ብያችኋለሁ። ልዑል ለምንድን ነው ኤልሳ የፈለገው ፍቅረኛ ይውደዳት ምንም ይበል መታሰር ባለበት ሰዓት ስላልታሰረች አሁን ህይወቱን እየበጠበጠችው ነው ያለችው። ኦሬዲ እሷ ያለበትን ሁኔታ እያየች በየጊዜው አዳዲስ አጀንዳ እያመጣች ዛሬ ደግሞ ልጇን ይዛ ጠፋች ተባለ። ቀጣይ ደግሞ ምን እንደሚሉ አናቅም። ስለዚህ ከዚህ ሁሉ ልዑል ቀጥታ ልጅቷን ወንጀለኛ እንደሆነች እያወቀ ዝም ከሚል እሷ ታሰረች ማለት ልዑል ሰላም ሆነ ማለት ነው። አንደኛ ነገር ከልዑል አልፎ አቶ ተፈሪም ሰላም ይሆናል። እሷ እንግዲህ የልጅ አባት የምን እያለች በየጊዜው ከተቀያየረች ሰው በእሷ እንትን መጎዳት አለበት? እስኪ ንገሩኝ እንዴ! እሷ በየጊዜው አንዴ ሰው ትሆናለች፣ አንዴ ደግሞ ሌላ፣ አንዴ እንትን
ምን ማለት ነው? አይ ዶንት ኖ። እኔ ግራ እየገባኝ ነው የእውነት። ካልሆነች ካልተመቻት የሆነ እንትን ካላለች ወታ መሄድ ነው በቃ። ልጇን ይዛ ሄዳለች፣ ትሄድ። ልዑል ምን ያደርግ አሁን? ስንት ችግር ያለበት ልዑል በየጊዜው እየመጡ ሩሩ ሩሩ። ኧረ እኔ በጣም ነው ያስጠላኝ። አሁንስ የሆነ ምርር ነው ያለኝ በቃ። በኤልሳ ምክንያት በቃ ምንም ነገር የኤልሳ ስም ከተጠራበት እኔ እንትኑ ራሱ ማየት ራሱ ያስጠላኛል። ስሟ ራሱ ነው ያንገሸገሸኝ የእውነት። ዴ ሴት ልጅ በዚህ ልክ ራሷን ስታዋርድ ራሷን ዝቅ ስታደርግ በጣም ነው የሚደብረው። አንድ ሰው ካልፈለጋት በግድ እንዲፈልጋት ማድረግ ማለት ምን ማለት ነው? ሰው ካልፈለጋት አልፈለጋትም ነው። እሷ አውቃ ስበብ ሀሳብ አሁን ለልዑል ወጥመድ ለማዘጋጀት ከኤፍሬም ጋር የሆነ ነገር ሴራ ስረው ነው ጠፋች በል ተብሎ ነው እንግዲህ ይሄ አቶ ተፈሪ የመጣው። ልዑል ራሱ እኮ ይቅርታ አድርጉልኝና ለምን እነዚህ ሰዎች ከነጭራሹ ከነሱ እንትን አይወጣም? አቶ ተፈሪ አግዝሃለሁ፣ የሆነ ችግር ሲመጣ ደውልኝ፣ የሆነ እንትን ሲፈጠር ንገረኝ፣ እንዲህ በለኝ እያለው የልብ ልብ ሰጠዋል። ሰውየው ደግሞ የሆነች ነገር ኮሽ ባለች ቁጥር ሩጦ ልዑል ጋር። ስንት ችግር ያለበት እያየ ነው መቼም ሶሻል ሚዲያ ላይ የሚዟዟረውን ቪዲዮ ያያል፣ ማንም ሰው ያያል ልዑል የሚሰራውን እና በዚህ ልክ ተጠምዶ እያዩ ልጅቷ ደግሞ በአንድ በኩል ሌላ ነገር። እኔ አንዳንድ ጊዜ ግን ቆም ብዬ ሳስብ ኤልሳ የተባለች ሴትዮ ምን አይነት መሰሪ እንደሆነች ግን አያችሁልኝ። ከዚህ በፊት በእህቱ መጣች፣ አልሳካለት አለ፣ ብሎክ ተደረገ፣ ምናምን ስልክ ተቀየረባት፣ ከቤተሰብ የራቂ ያላት የሆነ አስፈራርቷትና አይታችኋል። ካሁን በኋላ ከእህቴ ወይ ከምኔ ባይሽ ያለ ምንም እንትን አሳስርሻለሁ ብሏት ነበረ። እንግዲህ ከአንድ ወር ምናምን ሊሆነው ነው ሊሞላው ነው እንደዚህ አካላት። ይቺን ነገር ይቺ ልጅ ደግሞ ከራሷ ጋር እያሰበች ነው በየጊዜው አዲስ አጀንዳ የምታፈጥረው። ከኤፍሬም ጋር ተጣልቻለሁ፣ እንደዚህ ነኝ፣ እንዲህ ነኝ እያለች ለልዑል እያሳመነች፣ ከጀርባ ግን ከማን ጋር እንደምትመሳጠር እኔ ፈጣሪ ይወቅላት። ሰው ህሊና ያለው ሰው አባቱ በስንት መከራ ይቅርታ አድርጎላት ዛሬ ደግሞ አባቷን ማሳዘን፣ ስንት ዋጋ የከፈለላት ለአባቷ ስንት ነገር ያደረገላትን ሰው ለሱ ወጥመድ ለማዘጋጀት ችግር ውስጥ ለማስገባት ሆን ብላ ራሷ የምታዘጋጀው እቅድ እኮ ነው እንጂ የእውነት ተጠልፋ ነው። አሁን ማን ነው የሚጠልፋት? እሷን ራሷ ፈልጋ ካልሄደች በስተቀር የማይመስል ነገር እኮ ነው የሚያወራው። አቶ ተፈሪ ራሱ የሚያወራው ዝም ብላችሁ ስሙትማ፣ የሚያወራው ነገር ሁሉ በል የተባለ ነው የሚመስለኝ። እኔ ይቅርታ አድርጉልኝ እንደዚህ በለህ ሂደህ አሳምነው ልዑልን ብላ የላከችው ሁሉ ነው የሚመስለኝ እኔ። ምክንያቱም ካነጋገሩ ትልቅ ሰው ደግሞ የሆነ ሲያወራ ደግሞ በቀላሉ ታምኑታላችሁ። ትክክል እኮ ነው እውነቱን ነው ብላችሁ ነው የምታምኑት እንጂ አይ ይሄ ነገር የሆነ ወጥመድ ነው እንደዚህ ነው ብሎ ልዑል አያስብም። ሰውየው ደግሞ በዚህ ልክ ለልዑል ያልሆነ ነገር ውስጥ ለማስገባት ሆን ብለው በየጊዜው አዲስ ነገር እያመጡ ያለበትን ችግር እያዩ ምን እንደሚሰራ ልዑል ምን ከወንድሞቹ ጋር እንዴት አይነት እንትን ውስጥ እንደገባ እየተመለከቱ እንደ ሰውኛ እንደ ሰብአዊነት ቢሰማቸው ልጅ ጠፋ እንደዚህ ጠፋ ብሎ ሌላ እንትን አጀንዳ ያመጣበት ቢሆን የሚወደው ልዑልን የሚያከብረው ቢሆን አቶ ተፈሪ ራሱ ያለህበት እንዴት ሆነ እንደዚህ ሆነ ምን ላይ ደረስክ ብሎ መጠየቅ ነው ወይስ ልጄ ጠፋች ያስከውን ኬዝ አቆመክ ልጄን ፈልግልኝ ይላል? ምን አይነት ድፍረት እንደሆነ ራሱ እኮ ኧረ እኔ አንዳንዴ ግን እውነት በጣም ነው ሁለቱም ሰልችተውኛል። አባት እና ልጅ ስልችት ነው ያሉኝ። በቃ ልጁን አንድ ሰው የሚሰራው አንድ ስራ ነው።
ልዑል አንድ ሰው ነው። ከዛ ከዚያ እያሉ ልቡን ባፉ ሊያወጡት እኮ ነው። ምን አይነት ጌታ ሆይ! እኔ ራሱ ተናድጃለሁ። የሆነ ስሰማው ራሱ ተናድጃለሁ። በጣም ነው ያዘንኩባቸው። ቀጥ ብሎ አሳስሮ ሰላሙን ማግኘት ይችላል። ነገ ደግሞ በሌላ ነገር ይመጡበታል። ልዑል ከዚህ በፊት ወይ ቴዲ ወይ ማነው ስሙ ብሩክ አልኩኝ፣ ይሄ ሚኪ ከሁለት አንዳቸው የኤልሳን ጉዳይ ኤፍሬምን ተከታትለው የያዙት እና ኤፍሬምን ለሕግ ማቅረብ አለብን ያለዚያ አቶ ተፈሪ ሰላም አይሆንም ሲባል አቶ ማነው ልዑላችን እንዴት እኔ ያስኩትን ማንም ሰው አይዝም፣ ራሴ እንደጀመርኩ ራሴ ጨርሰዋለሁ ይላል። እሱ አንድ እጅ ነው ያለው። አንዴ እዛ እንደዚህ አንደዚህ አንደዚህ እያለ እንዴት ነው የሚሰራው? እንዴት ነው ይሄን ሰውዬ ተይዞ ለፍርድ የሚቀርበው? ኤፍሬም ካልታሰረ ሲጀምር አቶ ተፈሪም ሰላም አያገኙም። በል እያለ እያስገደደው እየመጣ እዚህ ሰው ያጨናንቃል። ተልኮ ነው የመጣው። እርግጠኛ ነኝ ተልኮ ነው። ኤልሳ ናት ይሄንን ሴራ ያሴረችው። ልጄ ጠፍታለች እባክህ ፈልግልኝ ብላ አልቀሰህም ቢሆን ምን ብለህም አሳምንልኝ ብላ የላከችው ነው የሚመስለኝ እኔ የእውነት። ማርም ሲበዛ ይመራል በጣም በዛውንስ በዛብን። ከቀን ከቀን ይሻሻላሉ ሲባሉ የነሱ ሩሩ የነሱ እንትን ቤታቸው ውስጥ ችግራቸውን ሁለቱ መፍታት ይችላሉ። ግዴታ አጋዥ ያስፈልጋቸዋል። ጀግና ከሆነ አቶ ተፈሪም እኮ ለሌላ ለህግ እንትን ብሎ ጠቁሞ ልጁ ያታቃለች የት እንደሚውል የት እንደሚያድር ኤፍሬምን ማሳዝ ይችላሉ። ግን እነሱ ራሱ ከጀርባ እየተባበሩ ልዑልን ብቻ ነው ከወዲህ ወዲህ ከወዲያ ወዲህ እያረጉ እንደንትን አረ መድኃኒዓለም እኔ ግን ትዕግስቱ ስጠኝ አምላክ ወይ! በጣም ነው የተናደድኩት። በኤልሳ ልናደድ፣ በአባቷ ልናደድ፣ በልዑል ልናደድ፣ ምንም ማውቀው ነገር የለም። ብቻ ተናድጃለሁ። የሚሰሩት ስራ የቃቃ የህፃን ልጅ እንትን ነው ያደረጉት። በቃ ሰው ተመልካች ራሱ ይሰለቻል አይሉም እንዴ? እኔ የእነሱን ሩሩ ስሰማ እኮ ሰለቸኝ። በቃ በየጊዜው ስንት አመት ስንት ወር ምን አመት ስንት ወር አመት ሊጠጋው ያሁኑ ከፋ እየከፋ ነው የመጡት። ከጊዜ ጊዜ ሲሻሻሉ እሷ እውነት ኤፍሬም ልጄ ከአባቱ ጋር ይደግ ማለት ከፈለገች ማንም አያስገድዳትም። መሄድ ትችላለች ልጇን ይዛ። ግን ደግሞ አባቷ እንዳይጨነቅ ለአባቷ ተናግራ ትልቅ ሰው ናት። አሁን በአባቷ እንትን አባቷ ጋር ብትኖር አባቷ እንደዚህ አድርግ የሚላትን አትሰማም። በራሷ እንትን ነው የምትንቀሳቀሰው። እሷ ማንንም አትሰማም። እና እንደዚህ አይነት ነገሮች ግን በጣም ከባድ ነው። ሰለቸኝ። እኔማ የእነሱ ሩሩ ራሱ ስልችት አለኝ። በቃ ባለፈው እህቱን እንደዛ ስታደርግ አስጠላችኝ። እሷ የእሷን ወሬ አላወራም ብዬ ተውኩት። ዛሬ ደግሞ በልዑል መጡ። ጠፋች ይላሉ፣ አንዴ ደግሞ እንዲህ ተደረገች ይላሉ። ነገ ደግሞ ስትገኝ ደግሞ የሆነ እንትን ትሰጣለች። የእሷ ስበቧ ብዙ ነው። በቃ የሆነ ያልሆነ እያለች ከምን እያመጣች ሰውን ችግር ውስጥ ታስገባለች። እሷ አውቃ ከጀርባ ሌላ ሴራ እያሴረች ፊት ለፊት ሲመጡባት ደግሞ ችግር ውስጥ እንደወደቀች አስመስላ ትተውናለች። እኔ እኮ ከምን አይነት ሰው ጋር እንዳዋደደው ራሱ ልዑል ግራ ነው የሚያጋባኝ። እንኳን ቀረችበት የእውነት
ለምንም የምትሆን ሴት አይደለችም። ለምንም ሲያዩት ያላማረ ሲበሉት ያቅራል አለ። ሲያዩት ማታምር ቀረፈፍ። እኔ እውነት አናደደችኝ እኮ ምን ላድርግ? ዛሬ እውነት ቀረፈፍ ነገር ናት። ምን ላድርጋት ታዲያ? ልጁን ችግር ውስጥ ልታስገባው እኮ ነው። እኔ በቃ ምንም ነገር ማለት አልፈልግም። እኔ ስሰማ አላስችለኝ እያለ ነው። እናንተ ጋር መጥቼ ራሱ እናንተን ማደርቃችሁ እንጂ ዝም ማለት እችላለሁ እኮ። የዚችን ሴትዮ ወሬ አይታችሁ እንዳላያችሁ ማለፍ ራሱ ትችላላችሁ። ግን ደግሞ እኔ አያስችለኝም። በጣም ስለምታናድደኝ በቃ አውርቼ ይወጣልኛል። እንደዚህ ካላልኩ ዝም ብዬ እያየውን ግን መቀመጥ አልችልም። በጣም ነው የምታናድደኝ። ለማንኛውም አጨቅጭቃችሁ እናንተን የምወዳችሁ የማከብራችሁ ውድ ተመልካቾቼ እንግዲህ የዚችን ሴት እንትን እስኪ እናንተስ ልዑል ጥፋተኛ ወይስ ምንድን ነው የምትሉት? እስኪ ኮመንት ስር ጻፉልኝ። እንደኔ የተናደዳችሁ በማን እንደተናደዳችሁ ጻፉልኝ። እኔ ግራ ገብቶኛል። በልዑል ልናድድ፣ በአቶ ተፈሪ፣ በኤልሳ በማን እንደተናደድኩ አላውቅም። ብቻ የንዴት እንትን ነው የሚሰማኝ። እናንተስ እስኪ በማን ነው የምትናደዱት? በልዑል ነው? በአቶ ተፈሪ ነው? በኤልሳ ነው? ኮሜንት ስር ጻፉልኝ። ለማንኛውም ሰላማችሁ ይብዛልኝ። አዲስ ከሆናችሁ ሰብስክራይብ ያደረጋችሁ፣ በሌላ ቪዲዮ እንገናኛለን። አገራችን ኢትዮጵያን ሰላም እና ፍቅር ያምጣልን እያልኩኝ ባላችሁበት ሰላማችሁ ይብዛልኝ። ባይ